አቤተሰብ ይግቡ ልንጀምር ነው። ምንድነው ይግቡ ማለት? በር ዘግቶ ይግቡ አለ? ኧረ እኔ ተመልካቹን ነው ያልኩት። ምንድነው የምትንጣጡት? ይኸውልህ ዝም ብለህ ጥልቅ አትበል። እኛ ወዲያው ነው የምንጀምረው። ምንድነው ወሬ የምታበዛው? አንተ እንደውም ወደዛ ከዚህ በላይ ወሬ እንደምትፈልገው ነው አንተ። ቆይ ከዚህ ኧረ ምን ሆነሽ ነው እንደዚህ የተበሳጨሽው? ይሄ አዲስ ገቢ ልጅ ነው እንዴ? ማታቀኝም እኔ በጣም ላስቀይሙ እንደምችል ንገሮሽ። ምን አርጎሽ ነው? ቆይ ምን አርጊ ነው ቢልሽ ምን አርጎሽ ነው? አይደለም እኔ ሊለ ተፈላስፌ መጥቂ ምናምን ያመጣሁትን ማለት ነው። ይሄንን የመሰለ የልብስ ሐሳብ አላጣጣለው። ኧረ እባክሽ የምሬን እኮ ነው። ምን የመሰለ ነገር እንዴ! አሁን እስቲ አስበው ጥበብን ክሽና አድርጎ ማቅረብና ምግብን አጣፍጦ መስራት ተመሳሳይ ነገር አይደለም? ማን ነው ልዩነት አለው ያለው? ማን ነው ያለው? እኔ እኮ ይሄንን አስቤ ነው ይሄንን ልብስ የመረጥኩት። አንቺ ነሽ እኮ መጀመሪያ አካባቢ ላይ የተተበየው ስለሽ እምቢ ብለሽ አይደለም ማማፊ ሁሉንም ሰው ይልበህ እንትና አይደለም መጀመሪያ ማለት ነው። እኔ ጀለስካ ነው ቤተሰብ ነው ፋሚሊ ፕላስ ነው ብዬ ነው ያቀረብኩት። እኔ የምለው ምንድነው ትልጅ ያሳባው ምንድነው? ምን ፈልጋ ነው? እኔ ይሄ ልብስ በፍጹም አልወደድኩትም። አይደል? እስቲ ተመልከጂ የተቀደደ ጭንቅላቷ ግን ይሰራል። ደግሞ በዚህ ላይ ኮፍያ አድርጋ መጣ። ወጥ ቀቃይ ትምሰል። በቃ አንተ ተዋት፣ የራስን ስራ እንዴ። ምንድነው? አንቺ ደግሞ ስራ ተያዛ። ከዛ እምቢ ካለማ በኔ ይብሳል። ኧረ ተረጋጋ። በጣም ያላግጣል እንዴ! አንተ እየቀረስከን ነው እንዴ? ቪዲዮ በመለበተሽው ምስኪኗ ፍርዬ ሰርጋችሁ ላይ አትታደምም። ያው ሰርጋችሁ ላይ አትታደምም። ምክንያቱም ለቅሶ ተቀብላለች። ምክንያቱም ከሰው በታች ሆናለች። ቁጭ ብዬላችኋለሁ። ደስ ይበላችሁ። ሳምሪ ስራሽን እስቲ አንቺ ነሽ እኔ ደመኛ አንቺ ነሽ ለዚህ ሁሉ ያበቃሽኝ አንቺ ነሽ። አሁን ያያችሁትን ትወና ከኔ በተሻለ መንገድ መተወን የምትፈልጉ ሁሉ ደውሉልን። ማለት ይኸውልሽ እኔ በጣም አክቲንጉን ሰቅዬ ስለሰራሁት መተሽ ሳታጠኝ ሳትዘጋጂ መተሽ እንድታውቀቂው አልፈልግም። ታርተሽኛል አይደል? ይሄ ማለት ዝም ብለሽ ለጨዋታ ምናምን አይደለም አይደል የመጣሽው? ምንድነው ብታካብጁ? ዝናና እንጂ ልቀጠር የመጣበሰብሽ እንዴ? ሶስት ቀን ሲቀር እንዴት የሰርግ ካርድ ይላክልኛል? ፍርያት መጣም ተብሎ ደሃናት ተብሎ ነለና እንደውም አልቀርም ቂቅ ብዬድን ፏቀት አሳያቸዋለሁ ለእያንዳንዳቸው። ያኛው ልብስ ቢል ያኛው ጫማ ቢል አጭር ቀሚሱ ሀበሻ ቀሚሱ አሳያቸዋለሁ። የፀጉሬ ነገር የታወቀ ነው። ለካ ፀጉሬ ፍርዬ ጋር ነው። ስልኬ ወይኔ ስልኬ ገኙት። ስልኬ ሳምሪ ጉድ ሰራሽኝ ሳምሪ። አስገቢያት እባክሽ አንቺ ደግሞ ሳምሪ እንሽንሽ ሄሎ ሳምሪ ምን ይቆራረጣል። እስኪወጣ በይ። ምን ክፍለ ሀገር ነኝ አታረጊው፣ እውነት አታረጊው። ያንን የመሰለ ፀጉሬ አርገሻል ወይስ ቤት ነው? ለቅሶ ላይ ነኝ እናቴ ድረሽ። ያንን የመሰለ ፀጉር ለለቅሶ ነው አርገሽ ይርሽው። ወይኔ ይድፋሽ አቦኔ። ሌላ ምንም አልልሽ። ዝም ብላችሁ እኮ ነው። እኔ መጀመሪያም ነግራችኋለሁ፣ አይሆንም ከኔ ጋር ሄድ ብያችኋለሁ። ዝም ብላችሁ ነው የምትለው። ኧረ ተረጋጊ እንዴ! በቃ ይኸውልሽ አሁን እኮ ሰርተሽ ጨርሰሻል። እናት ሌላ ወሬ ምናምን አያስፈልግም። ይኸውልሽ ከዚህ በኋላ ዳኝነቱ የተመልካች ብቻ ነው። አሁን 70-30 ትቀጥያለሽ ወይስ ወደ ቤትሽ ትያለሽ? አረጋጊ እናቱ ምን ሆነሽ? አቤት እኔ የምለው ለነፍሱ ያደላ ለስጋ ያደላ እኛ እኮ አይመለከተንም። ዋናው ለየትኛው እየለፋ እንደሆነ ጥያቄውን አንስተው በፐርሰንት እንዲያስቀምጥ እድል መስጠት ነው። ያው ክርክሩም እንዳለ ሆኖ ለማለት እና እኔ ምን አልኩ?
እንዲህ ራሱ ስታይ ለስጋ የኖረ ማን ይመስላል? አሁን ለምሳሌ እነሱ እኮ ለስጋ ነው እንዲህ ስታዩት ራሱ እንዲህ ስታይ ማለት ስላንተ ነው እየተራ አይን አይቶ ልብ ይፈርዳል ይባላል እኮ አሁን ቃላት ብቻ አይደለም። አሁን አንተ ላጥንት ነው አንተ ኦፍኮርስ ላጥንት ነው። ይኸውልህ አጠር እናድርገው። ቶሎ በል ነጥቡን አስተካክልና ትክክለኛውን ነገር በቃ እሺ። እኔ ከእናንተ ጋር ክርክር ማለት ነው። በቃ 60 ለነፍሴ 40 ለስጋ። በቃ ምስክር ያምጣ። ከሱ ጋር መጨቃጨቅ አስፈላጊ አይደለም። ጥያቄ ጭራል ውስጥ ላይ በአው ጭራ በቀን ውሎ ውስጥ ለየትኛው የለፋን እንዳለ ገብቶኛል። እና ታዲያ አሁን እኮ ካወራነው አንፃር እኮ የሰጠኸው ነጥብ ኧረ በጨረሻ ይገናኝ። ለምንድን ነው የማይገናኘው? እንዴት ነው የማይገናኘው? 40 ለነፍስህ 60 ለነፍስህ። አዎ 60 ለነፍስህ። እሱንም እኮ በትንሹ ነው 60 ነው እንደገረመ። አዎ ክርክራችን ስለደበረኝ። እሺ ምስክር ትጠራለህ? ይህ ጨዋታ ማንኛውም ቤተሰብ በዕለት ተዕለት እንቅስቃሴ ነው ውጣ ውረዱት ፈራሽ ለሆነ ስጋችን 30%፣ ዘላለማዊ ለሆነ ነፍሳችን ደግሞ 70% መልፋት አለብን በሚል ራሳችን የምናይበት ጨዋታ ነው። እርሱ የትኛው ላይ ነው? ውጣ ውረዱት ውስጥ ለየትኛው አይደለ ነው? እስቲ ኑና እንጫወት። ቤተሰብ የዛሬው ፕሮግራማችን በዚህ ላይ ያበቃል። ቀጣይ እስክንገናኝ ቻው ቻው።